በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ። እንደምን አላችሁ? ከአውደ ጥናት ዘግዕዝ ነው። አምላካችን እግዚአብሔር በሰላምና በሕይወት ጠብቆ ለዚች ሰዓት ስላደረሰን የተመሰገነ ይሁን። እንግዲህ ለብዙ ጊዜ በዩቲዩብ ታይቻላቅም ብዙ ጊዜ ሆነኝ። ምናልባት ወደ 2 ዓመት በላይ ይሆናል። በመካከል አንድ ጊዜ አልፎ አልፎ ምናልባት 2-3 ጊዜ ብቅ ብዬ ነበረ። እንግዲህ ያው የህይወት ውጣ ወረድ ነው። ግን አምላካችን እግዚአብሔር የተመሰገነ ይሁን። አሁን ተመልሻለሁ። እንደተለመደው የተቋረጡት ፕሮግራሞች ሁሉ ይቀጥላሉ። የግዕዝ ተከታታይ ትምህርትን ጨምሮ እቀጥላለሁ ብያለሁ። እንደ እግዚአብሔር ፍቃድ እንጀምራለን ማለት ነው። ዛሬ ግን የማስተዋውቃችሁ አንደኛ እስከዛሬ በመቆየቴ ብዙ እንደዚሁ ስራ ፈትቼ አይደለም የቆየሁት። የተለመደውን ስራዬን እየሰራሁ መጽሐፍቶችን በአማርኛና በግዕዝ የጻፍኳቸውን ወደ እንግሊዘኛ እየተረጎምኩ ሌሎችም ተጨማሪ መጽሐፍቶችን ብዙ መጽሐፍቶችን አዘጋጅቻለሁ። ለአዋቂዎች ለህፃናት የሚሆኑ እና እነዚህን መጽሐፍት አስተዋውቃችኋለሁ ዛሬ ማለት ነው። ስለዚህ በመጀመሪያ የግዕዝን ቋንቋ በተመለከተ እስከዛሬ ከምታውቁት ልሳነ ግዕዝ የጋራ ቋንቋችን ከተሰኘው መጽሐፍ ሌላ እዚህ መጽሐፍ ቀጥሎ ሌሎች 3 መጽሐፍትን አዘጋጅቻለሁ። ይሄን ታውቁታላችሁ ሁላችሁም። በዓለም አቀፍ ደረጃ የግዕዝን ቋንቋ ለአንደኛ ለሁለተኛና ለሶስተኛ ደረጃ ሳስተምርበት የነበረው ነው። አሁን ከዚህ ቀጥሎ ሌሎች 3 መጽሐፍትን አዘጋጅቻለሁ። እነዚህ መጽሐፍት እስከዛሬ ከተዘጋጀው ከልሳነ ግዕዝ የጋራ ቋንቋችን ከሚለው የሚለዩት በእንግሊዘኛ የተዘጋጁ ናቸው። ስለዚህ ወደ አማርኛ አማርኛና ግዕዝ የነበረውን ወደ እንግሊዘኛ በመቀየር አማርኛ ወይም ግዕዝ ወይም ትግርኛ ሌሎች የሀገራችን ቋንቋዎችን የማያውቁ ሰዎች የግዕዝን ቋንቋ እንዴት መማር እንደሚችሉ የሚያስረዳ መጽሐፍ ነው። ማለትም መማሪያ መጽሐፍ ነው ባጭሩ። ምንም ነገር አማርኛ ወይም ግዕዝ ወይም ሌላ የኛ ቋንቋዎችን ሳያውቁ የግዕዝን ቋንቋ በደንብ መማር ይችላሉ። እና መጽሐፍቶችን አሁን የጻፍኳቸውን በእንግሊዘኛ ያደረጉት ምክንያት አንደኛ ዋናውና ትልቁ ምክንያት በአማርኛ ወይም በግዕዝ በሀገራችን ቋንቋዎች የተጻፉ መጽሐፍት መነበብ የሚችሉት የሚገዟቸው የሚፈልጓቸው ይህንኑ ቋንቋ የሚያውቁ ሰዎች ብቻ ናቸው። ነገር ግን በዓለም አቀፍ ደረጃ በዓለም አቀፍ ቋንቋ ከተጻፈ አንድ መጽሐፍ ለሁሉም የመዳረስ እድል አለው ማለት ነው። ሁሉም ሰው ዓለም አቀፍ ቋንቋ እንግሊዘኛን የሚያውቅ ሰው ሊያነባቸው ይችላል። ስለዚህ ለጸሐፊውም ጥቅም አለው ማለት ነው። ድካማችን እንደዚሁ ከንቱ አይሆንም። በገንዘብም ሆነ በስኬት በርካታ የበለጠ ይሆናል ማለት ነው። ስለዚህ በአንደኛ ደረጃ በእንግሊዘኛ ቋንቋ ያደረጉት ምክንያት ሁሉም ሰው መማር እንዲችል፣ ሁሉም ሰው እንዲጠቀም፣ እኔም እንድጠቀም ማለት ነው። ሁለተኛው ምክንያት ደግሞ ይሄም መሰረታዊ ምክንያት ነው። እስከዛሬ በአማርኛ ያሳተምኳቸውን መጽሐፍት ወደ 9 መጽሐፍት ይሆናሉ ራሴ በግሌ እየከፈልኩ፣ በጣም ቀላል ገንዘብ አይደለም የሚከፈለው፣ እየከፈልኩ ነው ማሳተማቸው የነበረው። እዚህ ሀገር ወይም ኢትዮጵያ ውስጥ እየሄድኩ ወይንም እዚህ ሀገር ከፍዬ አሳትማለሁ። ከዚያ በኋላ እኔው ራሴ ያሰራጫለሁ ማለት ነው። በእንግሊዘኛ ቋንቋ ከጻፍኩት ግን በደንብ ተቀባይነትን ካገኘ በነፃ የመታተም እድል አለው ማለት ነው። አሁንም
የጻፍኳቸው ሁሉም መጽሐፍቴ 8 መጽሐፍት ጽፌያለሁ በእንግሊዘኛ ወይም በእንግሊዘኛ በአማርኛ በሁለቱም ሁሉም ተቀባይነትን አግኝተው በነፃ ታትመውልኛል። ስለዚህ ይሄ ትልቅ ስኬት ነው፣ እግዚአብሔር ይመስገን። እና ከወጭ አንፃር ካለኝ አቅም አንፃር ከፍዬ ማሳተም ስለማልችል በእንግሊዘኛ ከጻፍኳቸው ድርጅቶች ወይም በብዛት አማዞን ነው የሚያትመው፣ ኬዲፒ ይባላል። ምናልባት ብዙዎቻችሁ እንደዚህ አይነት ችግር ዕውቀቱ ኑሯችሁ መጽሐፍትን ጽፋችሁ የማሳተም የገንዘብ ችግር ያለባችሁ ሰዎች መንገዱን በደንብ ላስረዳችሁ እችላለሁ፣ ልታነጋግሩኝ ትችላላችሁ ማለት ነው። እና ሁለተኛው ምክንያት ከወጭ አንፃር ከገንዘብ አንፃር በነፃ ይታተሙልኛል። ከዚያ በኋላ የሚሸጡትም ያሳተሙት ድርጅቶች ናቸው በቀጥታ። እኔ መሸጥ ከፈለው ከነሱ የገዛው ነው የሚሸጠው፣ ለኔ በቀላል በርካሽ ዋጋ ይሸጡልኛል። ከዚያ በኋላ እኔ መሸጥ እችላለሁ ማለት ነው። እና መግዛት የምትፈልጉ ሰዎችም ከአማዞን ውድ ነው፣ ምናልባት ከ5 ጀምሮ እስከ $10 ቅናሽ ይኖረዋል ከኔ ከገዛችሁ ማለት ነው። እሺ እንግዲህ ወደ መጽሐፍቴ ልሂድ። እንግዲህ የግዕዝ መጽሐፍ አንደኛው ግዕዝ ላንጉጅ ፎር ቢጊነርስ ይላል። ለጀማሪዎች የተዘጋጀ መጽሐፍ ነው። ከፊደል ጀምሮ ከፊደል አከፋፈል ጀምሮ በጠቅላላ ስለ ፊደሎቻችን አጠቃቀም፣ ጥቅም፣ ታሪካዊ መነሻውን ከግዕዝ ጀምሮ ማለት ነው። አክቹአሊ ስለ ግዕዝ ቋንቋ ምንነት፣ ጥቅም፣ ከዚያ ደግሞ ፊደሎቻችን እንዴት እንደተገኙ፣ እንዴት እንደተመሰረቱ፣ እንዴት እንደተጻፉ፣ እንዴት ማጥናት እንዳለብን በልምምድ ጭምር ማለትም ለእያንዳንዱ ርዕስ ልምምድ አለው። ስለዚህ ምንም ነገር አማርኛ ሳናውቅ ይህንን ማጥናት እንችላለን፣ የግዕዝን ቋንቋ ማወቅ እንችላለን ማለት ነው። ስለዚህ ግዕዝ ላንጉጅ ፎር ቢጊነር የሚባለው አንደኛው መጽሐፌ ነው። አሁን አዲስ ከተጻፉት የኋላ ሽፋኑ ይህንን ይመስላል። የፊት ሽፋኑ ደግሞ ይህንን ይመስላል። ከኋላ ታሪካዊ የላሊበላና የአክሱም ሐውልቶች ይገኛሉ እና በደንብ አድርጎ ባህላችንን ሁሉ የሚያንጸባርቅ መጽሐፍ ነው ማለት ነው። ግዕዝ ላንጉጅ ፎር ቢጊነርስ። ሁለተኛው የግዕዝ ቋንቋ መጽሐፍ ይሄ ነው። ግዕዝ ላንጉጅ ኢንተርሚዲየት ሌቭል ቡክ 1። ስለዚህ አንደኛ ክፍልን ያጠና ማለት ነው። ከፊደል ጀምሮ ስለ ፊደሎች በደንብ ያወቀ ሰው የፊደልን ታሪክ ማነው የግዕዝን ታሪካዊ አመጣጥ ጭምር በደንብ የተረዳ ሰው ከዚያ በኋላ ኢንተርሚዲየት መካከለኛ ካልአይ ክፍል ማለት ነው። በግዕዝ ቋንቋ ሳስተምር ቀዳማይ፣ ካልአይ እና ሳልሳይ በሚል ከፍዬ በ3 ደረጃ ነበር የማስተምረው። ስለዚህ ያንን ነው ወደ እንግሊዘኛ የተረጎምኩት ማለት ነው። እና ኢንተርሚዲየት ሌቭል ቡክ 2 ማነው ቡክ 1 ሌተር ፋንክሽንስ ኤንድ ዩሴጅ ነው የሚለው። እያንዳንዱ ፊደላችን እንግዲህ ምናልባት የማናውቅ ካለን እያንዳንዱ ፊደል የራሱ የሆነ ስራ አለው፣ የተለየ ስራ አለው። ለምሳሌ እንበልና ሳልስ ፊደል ለአንስታይ ጾታ የሚያገለግል ነው። ይሄ በጣም ጠቃሚ የሆነ የቋንቋ አጠናን ስልት ነው። ስለዚህ እያንዳንዱ ፊደል ግዕዝ፣ ሳልስ፣ ራብ፣ ሐምስ፣ ሳድስ፣ ሳብ እነዚህ እያንዳንዳቸው ስራቸውንና አጠቃቀማቸውን የሚያስረዳ መጽሐፍ ነው። ስለዚህ ለመካከለኛ ደረጃ የሚሆን መጽሐፍ ነው ማለት ነው። ከዚህ የምታዩት ስዕሉ አቡነ ሰላማ ከሳቴ ብርሃን
ናቸው። ያው የግዕዝን ቋንቋ ማለትም የፊደሎቻችንን አናባቢዎች ከኢትዮጵያውያን ሊቃውንት ጋር ሆነው ያዘጋጁ ሰው ናቸው። የመጀመሪያ ኢትዮጵያ ጳጳስ ናቸው። አቡነ ሰላማ የማታውቋቸው ካላችሁ ማለት ነው። እንግዲህ ይሄ የፊት ለፊት ገጹ ነው። በስተጀርባ ደግሞ ይህንን ይመስላል። ከመጽሐፉ ውስጥ ስለ ግዕዝና ስለ መጽሐፉ ስለ ግዕዝ ጥቅምና ስለ መጽሐፉ ትንታኔ ያለው ማለት ነው። እና ይሄ ግዕዝ ላንጉጅ ኢንተርሚዲየት ሌቭል ቡክ 1 አንደኛ መጽሐፍ ለመካከለኛ ማለት ነው። ስለዚህ ሁለተኛው የግዕዝ መጽሐፍ ማለት ነው። ሶስተኛው የግዕዝ መጽሐፍ ይሄ ነው። ስለዚህ መጽሐፍ በሰፊው ነግራችኋለሁ። ግዕዝ ላንጉጅ ኢንተርሚዲየት ሌቭል ቡክ 2 አድቫንስድ። ይሄ መጽሐፍ የመካከለኛ ከፍተኛ ማለት በመካከለኛና በከፍተኛ መካከል የሚገኝ ማለት ነው የእውቀት ደረጃ። ስለዚህ ካልአይ ክፍልን ወይም መካከለኛ ክፍልን በደንብ ያጠኑ ሰዎች ወደ ሶስተኛ ከመግባታቸው በፊት ይሄን ያጠናሉ ማለት ነው። ግዕዝ ላንጉጅ ኢንተርሚዲየት ሌቭል ቡክ 2 አድቫንስድ። እና ይሄ መጽሐፍ የሚነግረን ስለ ዘርና ነባር 8ቱ የንግግር ክፍሎች እነዚህን መሰረት አድርጎ በእርግጥ ብዙ አገባቦች ሌሎችም አሉት። በመሰረታዊነት ግን እነዚህን ነው። ነባርና ዘር ማለት በጠቅላላ ቃላት በተፈጥሯቸው እንበላቸው ወይም ሲፈለሰፉ ሲዘጋጁ በሁለት ይከፈላሉ ቃላት። ይሄ የተፈጥሮ አከፋፈላቸው ማለት ነው፣ ኔቸራቸው ወይም ሲፈለሰፉ በሁለት ተከፍለው ነው። አንደኛው ክፍል ዘር ነው፣ ሁለተኛው ነባር ነው። በጠቅላላ በመጽሐፍትም ሆነ በቃላችን የምንናገራቸው ሁሉ ከአንደበታችን የሚወጡት ቃላት ሁሉ በተፈጥሯቸው በሁለት ይከፈላሉ። ከዚያ ደግሞ በስራቸው ደግሞ በ8 ይከፈላሉ። እነዚህን ነው በደንብ አድርጌ ለእያንዳንዱ ክፍል መልመጃ አለው፣ ፕራክቲስ አለው። በደንብ ብዙ ሪፈረንሶች አሉት። በጥንቃቄ የተጻፈ መጽሐፍ ነው። ስለዚህ መጽሐፍ በታተመ በ3ኛው ቀን በዓለም አቀፍ ደረጃ ካምፓኒዎች መርጠውታል። በዓለም አቀፍ ደረጃ ይህንን እኔን ወክለው ማለት ነው ይህንን መጽሐፍ በዓለም አቀፍ ደረጃ ለማስተዋወቅና ለዩኒቨርሲቲዎች፣ ለኮሌጆች፣ ለአብያተ ክርስቲያናት፣ ለቋንቋ ሪሰርቸሮች፣ ለላይብረሪዎች ለነዚህ ሁሉ ለማስተዋወቅ መርጠውታል ማለት ነው። በታተመ በ3ኛው ቀን ነው የመረጡትና በጣም ደስ የሚያሰኝ ነው። በተለይ ለቋንቋችን ለኔ ብቻ ሳይሆን ቋንቋችንን በሰፊው ማስተዋወቅ ይችላሉ ማለት ነው። ይሄ የኢትዮጵያውያን ድርጅት ሳይሆን የውጭ ድርጅት ነው የመረጠው እና በዓለም አቀፍ ታላቁና ታዋቂው የሆነው ለንደን ቡክ ፌር 2026 ለንደን ውስጥ ይከበራል። በየዓመቱ የሚከበር ነው፣ ግን በዚህ ዓመት ለንደን ነው የሚከበረው። ማለት ሁሉ ጊዜም ለንደን ይመስለኛል የሚከበረው ለንደን ቡክ ስቶር ማነው ቡክ ፌር እና በዚያ ውስጥ ለንደን ውስጥ ያስተዋውቁታል። ይሄን መጽሐፍ የራሳቸው ቡዝ አላቸው። በበዓሉ በደንብ ያስተዋውቁታል። ፍላየር ይኖራቸዋል።
በደንብ አድርገው ከዓለም አቀፍ የተለያዩ የከፍተኛ ትምህርት ተቋማት የጥናት ሪሰርች የሚያደርጉ ሰዎች ሁሉ የላይብረሪ ቡክ ስቶሮች እነዚህ መጽሐፍትን የሚመርጡትና የሚያገኙት ከነዚህ ድርጅቶች ነውና ይሄ መጽሐፍ በዓለም አቀፍ ደረጃ ዲስፕሌይ ለመሆን ተመርጧል ማለት ነው። ስለዚህ ጊዜ ያላችሁ ሰዎች ወይም አጋጣሚ ወደዚያ የምትሄዱ በተለይ ለንደን የምትኖሩ ሰዎች በበዓሉ መገኘት ትችላላችሁ። ከማርች 10 እስከ 12 ድረስ ነው፣ ለ3 ቀን ነው በዓሉ ማለት ነው። እና ይሄ መጽሐፍ በዚያ ላይ በሰፊው ይተዋወቃል ማለት ነው። እንግዲህ በዚህ አጋጣሚ ለንደን የምትኖሩ ሰዎች መገኘት ትችላላችሁ። ከዚህ በፊትም ብዙ ሰዎች ከለንደን በጠቅላላ ከዩኬ የጠየቁኝ ሰዎች ነበሩ የግዕዝ መጽሐፍን ለመግዛት ከመጽሐፍ ቅዱስ ይተዋወቁ የሚለውንም ሌሎቹንም መጽሐፍቴን በዚህ አጋጣሚ እኔ እዚያ ስለምገኝ መጽሐፍትን ይዤ እመጣለሁ። የአማርኛ መጽሐፍትንም እነዚህ አዲሶቹንም ይዤ እመጣለሁ። ከዚያ ላይ መገናኘት እንችላለን ማለት ነው። በተለይ አማዞን ላይ የማይገኙ መጽሐፍትን ከኔ በቀላሉ ማግኘት ትችላላችሁ ማለት ነው። ከማርች 10 እስከ 12 ለ3 ቀናት የሚቆይ ነው። በተጨማሪም የግዕዝን ቋንቋ ከኔ የተማራችሁ ሰዎች ዩኬ ውስጥ የምትገኙ ብሪቲሽ ውስጥ የምትገኙ ከኔ የግዕዝን ቋንቋ የተማራችሁ ብዙ ተማሪዎች አላችሁ አውቃለሁ። ለብዙዎቻችሁ መልእክት ልካለሁ። እዚያ ተገኝታችሁ ልሳነ ግዕዝ የጋራ ቋንቋችን ከመጽሐፍ ቅዱስ ጋር ይተዋወቁ የሚሉትን መጽሐፍቶችን ማግኘት ትችላላችሁ። በዚያ እንድትገኙ ጋብዛችኋለሁ ማለት ነው። አመሰግናለሁ። እንግዲህ የግዕዝ መጽሐፍት ሶስቱ አዲስ የወጡት የግዕዝ መጽሐፍት በእንግሊዘኛ እነዚህ ናቸው። ለጀማሪ ለመካከለኛና ለከፍተኛ። ቀጥሎ የመጽሐፍ ቅዱስ ጥናት ነው። ይሄ በተለይ ለልጆቻችን በጣም ጠቃሚ የሆነ መጽሐፍ ነው። ልንጠቀምበት ይገባል። በጣም ትልቅ መጽሐፍ ነው። እንደምታዩት እንግዲህ ይሄ ነው። ትልቅ መጽሐፍ ነው። ሙሉ በሙሉ በስዕላዊ መግለጫ የተደገፈ ነው። በስዕላዊ መግለጫ የተደገፈ ነው። በጣም ትልቅ መጽሐፍ ነው። ለልጆች ነው የተጻፈው። መጽሐፍ ቅዱስ ለሕፃናት ከዘፍጥረት እስከ ዳግም ምጽአት ይላል። ልዩ ልዩ ታሪኮች ለሕፃናት የሚሆኑ ታሪኮች ተመርጠው የተጻፈ ነው እና መጀመሪያ በእርግጥ ስጽፈው በአማርኛ ብቻ እንዲሆን ነበር የፈለጉት ለኢትዮጵያውያን ልጆች በዚያውም ቋንቋቸውን ማወቅ እንዲችሉ ማለት ነው። ነገር ግን እንደነገርኳችሁ በአማርኛ ከጻፍኩ ራሴ ከፍዬ ማሳተም አለብኝ። ስለዚህ በእንግሊዘኛና በአማርኛ አድርጌዋለሁ እና ይህም በእርግጥ ይጠቅማል እንጂ የሚጎዳ አይመስለኝም። አማርኛ የሚፈልግ አማርኛውን ብቻ ታስጠኗቸዋላችሁ፣ አማርኛ የሚከብዳቸውን ደግሞ በእንግሊዘኛው ታስረዷቸዋላችሁ ማለት ነው። ይሄ በመሰረታዊነት ለሕፃናት የተጻፈ ነው። ይሄ ማለት ግን ለትልልቆች አያገለግልም ማለት አይደለም እና መጽሐፉ እንደነገርኳችሁ በስዕላዊ መግለጫ የተዘጋጀ ነው። ራሱን ችዬ ደግሞ ለዚህ ቪዲዮ አወጣለሁ በደንብ እንትኑን እያየሁ ማለት ነው እያሳየኋችሁ እና ይህንን ይመስላል። ከዘፍጥረት ጀምሮ ስዕሎቹ የተጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ቀኖና መሰረት ነው። ሕግና ቀኖና መሰረት ነው። ስለዚህ ታሪካችን ሁሉ ባህላችን ሁሉ እምነታችንን ሁሉ የጠበቁ ናቸው እና ይህንን ይመስላል። በተለይ ለልጆቻችሁ እያንዳንዱ ሰው ሊይዘው የሚገባ መጽሐፍ ነው። እርግጠኛ ነኝ እኔ በበኩሌ እንደዚህ የተዘጋጀ በዚህ መጠን ማለት ነው ሳይዙ የስዕሎቹ ለእያንዳንዱ ርዕስ
ከሁለት ከሶስት በላይ ስዕል አለው። በጣም ማራኪና ህፃናትን በደንብ ማስተማር የሚችል ነው። አዘገጃጀቱ ደግሞ ዝግጅቱ ደግሞ ታሪኩን ያስቀምጣል። ከዚያ ቀጥሎ በታሪኩ መሰረት ጥያቄዎች አሉ። በታሪኩ መሰረት 3 ወይም 4 ጥያቄዎች አሉ። መልሳቸው እዚያው ታሪክ ውስጥ የሚገኝ ማለት ነው። ከዚያ በቃል መያዝ ያለበት አንዳንድ ጥቅስ ይኖራል ለእያንዳንዱ ታሪክ። በዚያ መሰረት ለልጆች በሚስማማ መልኩ ደግሞ አጭር ጸሎት አለ። ስለዚህ በእነዚህ የተከፋፈለ ነው ማለት ነው እና ልጆች በደንብ ያለምንም ችግር ማጥናት ይችላሉ ማለት ነው። በቀን ለምሳሌ ማታም ሆነ ኤኒ ታይም አንዳንድ ታሪክ ብታነቡላቸው ከዚያ ታሪኩን ጥያቄ ትጠይቋቸዋላችሁ። በጣም ለወላጆች ጥያቄም እዚሁ አለው፣ መልስም እዚሁ አለው። ከዚያ የተረፈውን ደግሞ እያንዳንዱ ታሪክ ከየትኛው ክፍል እንደተወሰደ ጥቅስ አለ። ወደዚህ ሄደን ሙሉ የበለጠ ማብራሪያ ከፈለግን ቀጥታ ጥቅሱ እዚያ ላይ ተጽፎልናል ማለት ነው። መጽሐፍ ቅዱስ ለህፃናት ከዘፍጥረት እስከ ዳግም ምጽአት ወይም ባይብል ፎር ቺልድረን ፍሮም ክሪኤሽን ቱ ሰከንድ ካሚንግ። በስተጀርባ መድኃኒታችን ኢየሱስ ክርስቶስ ከህፃናት ጋር ሆኖ ታያላችሁ እና እነዚህ መጽሐፍት ሁሉ አማዞን ላይ አሉ። ነገር ግን በጣም ውድ ናቸው። እንግዲህ አማዞን ላይ ያው እነሱ ናቸው የሚሸጡት፣ ያተሙት ራሳቸው ናቸው። ለኔ ሮያሊቲ ነው የሚሰጡኝ ማለት ለስራዬ የተወሰነ ኮሚሽን ይሰጡኛል ማለት ነው። ገዝቼ እኔ መሸጥ ከፈለጉ ግን ለኔ በርካሽ ይሸጡልኛል። ከኔ መግዛት የምትፈልጉ ሰዎች መጀመሪያ ማዘዝ አለባችሁ። ከፍላችሁ ታዛላችሁ። ከዚያ በኋላ እኔ ከአማዞን አዝዤ እሰጣችኋለሁ ማለት ነው። ከአሜሪካ ውጭ የምትገኙ ሰዎች ግን ያው ያላችሁ አማራጭ አማዞን ላይ መግዛት ነው። በመላው ዓለም ታገኙታላችሁ። በመላው ዓለም አማዞን ባለበት ሀገር ሁሉ ታገኙታላችሁ ማለት ነው። ቀጥሎ መጽሐፍ ቅዱስን በተመለከተ ነው። ይሄ ደግሞ ባይብል ስተዲ ጆርናል ነው። ይሄ ማለት ባጭሩ በቀላል አማርኛ መጽሐፍ ቅዱስን ለማጥናት ማስታወሻ የምንይዝበት ነው። እንደምታዩት ውስጡ ልክ ማስታወሻ በሉ ግን በደንብ ኦርጋናይዝድ የሆነ ያጠናን ስልት የሚያሳየን ነው። ይሄ ምን ይላል? ስክሪፕቸርስ ሪፈረንስ ይላል። ስለዚህ የመጽሐፍ ቅዱሱን የትኛው መጽሐፍ ቅዱስ ላይ እንደሆናችሁ ታስቀምጣላችሁ። ቀኑን ኦብዘርቬሽን ደግሞ በመጽሐፍ ውስጥ አንባችሁ የተገነዘባችሁትን ታስቀምጣላችሁ ማለት ነው። ምን እንደሚል ለምሳሌ በዛ ላይ አንባችሁ ይሄ ምን እንደሚል እዚያ እንትን ትላላችሁ ማለት ነው። ትጽፋላችሁ ማለት ነው። ዲቴል ትጽፋላችሁ። ከዚያ ትርጉሙን ትጽፋላችሁ። መምህራንን ትጠይቃላችሁ። ለማጥናት ይመቻችኋል ማለት ነው። አንድ በአንድ ከመጽሐፍ ቅዱስ ጋር የተዋወቁ የሚለውን መጽሐፍ ስጽፍ እኔ ልክ እንደዚህ አይነት ሆኖ ከዚህ ለየት ያለ ነው። ከዘፍጥረት ጀምሮ እስከ ራዕየ ዮሐንስ 81ን ጨምሮ እያንዳንዱን መጽሐፍ በዚህ አይነት መልኩ ነው ያየሁት። በዚህ አይነት መልኩ እንደገና እያነበብኩ እያንዳንዱን ማስታወሻ እያወጣሁ ለመጽሐፍ የሚሆኑትን ነገሮች እያወጣሁ ሪፈረንስ እንትን እያልኩ ያጠናሁት በዚያ ነውና በጣም ጠቃሚ ነው። እና ይሄ መጽሐፍ ቅዱስ የምናጠናበት ማስታወሻ ማለት ነው። እንደምታዩት ይሄ ውስጡ ባዶ ቦታ ነው ያለው። ርዕሶች አሉ። ከዚያ የጸሎት ክፍል አለው። ካጠናችሁ በኋላ ኖት አለው። አፕሊኬሽን ይላል። አፕሊኬሽን ማለት ምን እንደሆነ ደግሞ ማብራሪያ ያለው እዚያ ላይ ምን ማድረግ እንዳለባችሁ። ለምሳሌ how does this apply to my life
ስለዚህ አሁን ያነበብኩት የመጽሐፍ ቅዱስ ክፍል በህይወቴ ምንድነው እንትን የሚያደርገው ኮንትሪቢዩት የሚያደርገው እንዴት ነው በህይወቴ ውስጥ በተግባር ልገልጸው የምችለው የሚለውን ትጽፋላችሁ እዚህ አንድ ነገር ደግሞ በጻፍነው ቁጥር ዝም ብለን ብቻ ነበን መልእክቱን ብንረዳ በጻፍነው ቁጥር በህሊናችን እየተቀረጸ ይሄዳል ማለት ነው እሺ ቀጥሎ ይሄ መጽሐፍ ነው ብዙዎች ሰዎች የወደዱት መጽሐፍ ነው ገና ከታተመበት ጊዜ ጀምሮ This is America now what ይሄ መጽሐፍ እንግዲህ ስለ አሜሪካ ነው የሚናገረው እና በጣም በተለይ አዲስ ለሚመጡ እዚህ ሀገርም ኑረው ስለ አሜሪካ በደንብ የማያውቁ ስለ አሜሪካ ህይወት ከህይወት ልምድ የሚያገኙት ማለት ነው ከ20 ዓመት ከ25 ዓመት በላይ ኑር ያለው በህይወቴ ለምሳሌ አዲስ ስንመጣ የደረሰብንን ነገር ብዙ ነገሮች አሉ ለምሳሌ በሀገራችን አንዳንድ ባህሎች ከዚህ ካለንበት ሀገር ባህል የሚስማሙ አይደሉም ለምሳሌ አለመስማማታቸው ብቻ ሳይሆን በጣም ጎጂ ናቸው ጎጂ ባህሎችን በእኛ ሀገር ጠቃሚ ናቸው ብለን ያዝናቸው ጎጂ ባህሎች አሉ ለምሳሌ ከዚያ ውስጥ አይ ኮንታክት ማለት በሀገራችን በተለይ እኔ በተወለድኩበት አካባቢ በተለይ ትልቅን ሰው ቀና ብሎ ማየት ትኩር ብሎ ማየት እንደ ብልግና ነው የሚቆጠረው እንደ በቃ ሩድነት ነው በዚህ ሀገር ግን በደንብ ፊት ለፊት አለማየትና ትኩር ብሎ አለመመልከት በተለይ በኢንተርቪው ጊዜ በመናወራ ጊዜ በመንጠየቅ ጊዜ በጣም ሩድነት ነው ማለትም ብልግና ነው መጥፎ አስተዳደግ ነው ወይም ኢግኖራንት ነው ስለዚህ ይሄ ጎጅ ባህል ነው እና እኔ መጀመሪያ እንደመጣው ረዝመይ በደንብ ማዘጋጀት ትችላለህ ያው ካለኝ እድገት ማለት የስነ ጽሁፍ ሰው በመሆኔ ረዝመዬ ልኬ ሳይደውሉልኝ የቀሩበት ጊዜ የለም የትም ቦታ ይደውሉልኛል ማለት ነው ምክንያቱም በደንብ ስለማዘጋጀው ከዚያ ኢንተርቪው ላይ ግን እኔ እንደዚህ ነኝ ይሄን እሰራለሁ ይሄን አደርጋለሁ የማለት ልምድ አልነበረኝም ምክንያቱም በባህሌ ጥሩ አልነበረም ያ እንደገና ትኩር ብሎ የመመልከት እነዚህ ሁሉ ተጽዕኖ ነበራቸው ያውን ቀላሉ ነገር ነው ማለት በእርግጥ ከባድ ነው ግን ብዙዎቻችሁ በቀላል ልታውቁት የምትችሉ ማለት ነው የአሜሪካን ባህል በጠቅላላ አሜሪካ ውስጥ ስንገባ ምን ማድረግ እንዳለብን የትኛው የሚባል ነው የትኛው የማይባል ነው እንዴት ነው ስንጠብቀው የነበረው ነገር እንዴት ነው የምናገኘው ለምሳሌ ስኬትን እንዴት ነው ልናገኘው የምንችለው ከዚያም ራሱ ቋንቋዎች በቀላሉ በተለይ አዲስ ለመጡ ሰዎች ትምህርት ራሱ አለው ማለት ነው ትምህርት ራሱ አለው የተለያዩ ደግሞ ሊረዱባቸው የሚችሉ ወይም ልንረዳባቸው የምንችል ድርጅቶች የመንግስት የግል በጠቅላላ አሜሪካ ውስጥ ምን ማድረግ እንዳለብን ምን ማድረግ እንደሌለብን የሚያስረዳ መጽሐፍ ነው አሁን አሜሪካ ገብተናል ካሁን በኋላ ምን ይደረግ ምን እናድርግ እንደማለት ነው This is America now what እና በጣም ኦሬዲ ዝነኛ የሆነ መጽሐፍ ነው በስተጀርባም ያው ታይላችሁ ህዝቡ ወደ አሜሪካ ሲጎርፍ ነው የዛሬና ያድርገውና እና ይሄ መጽሐፍ አሜሪካንና ስለ አሜሪካ የተመለከተ ነው ስለዚህ አዲስ ለመጡ ሰዎች ብቻ ሳይሆን አዲስ ለሚመጡ እዚህ ሀገርም ለሚኖሩ ሲስተሙ በደንብ ላልገባቸው ሰዎች በአጠቃላይ ጀነራል ኖሌጅ አጠቃላይ ዕውቀትን ኮመን የሆኑ ነገሮችን ሁሉ ለማወቅ የሚረዳ መጽሐፍ ነው ማለት ነው ስለዚህ ይሄም ያው አማዞን ላይ ያለ ማለት ነው ቀጥሎ ማስተዋወቃችሁ ሁለት መጽሐፍት የግጥም መጽሐፍት ናቸው የግጥም መጽሐፍት
ናቸው። እነዚህም ያው በእንግሊዘኛ ናቸው። The Pen and the Promise ይሄ መጽሐፍ ፖትሪ ኮሌክሽን ነው። የግጥም ስብስብ ነው። እንግዲህ ያው በእንግሊዘኛ መጽሐፍ የጀመርኩት አሁን አይደለም። ለምሳሌ በ2003 እና በ2004 ግጥሞቼ በዓለም አቀፍ ደረጃ በአንደኛ ተመርጠው አንቶሎጂ ኦፍ ዘ ይር በተባሉ 4 መጽሐፍ ታትመው ወጥተዋል። እኔም ብዙ ሽልማትን አግኝቼባቸዋለሁ። የሼክስፒር ትሮፊ እና ጎልድ ሜዳል ሳይቀር ማለት ነው። ሰምታችሁ ይሆናል። እና እነዚያ ግጥሞች ኢቡክ አለኝ። በኢቡክ ታትሞ ነበር። 4 ግጥሞች ናቸው። በዓለም አቀፍ ደረጃ አንደኛ የወጡ ግጥሞች ናቸው። በእንግሊዘኛ መጽሐፍ ታትመው ወጥተዋል። በእኔ በግሌ ግን ኢቡክ አሳትሜያለሁ፣ ማለትም ኦንላይን መጽሐፍ። አሁን ግን ምንድነው ያደረጉት? እነዚያን ጨምሮ ሪፍሌክሽን በመጨመር እንደምታውቁት የእንግሊዘኛ ማለት የግጥም ቋንቋ ከበድ ይላል። ስለዚህ ግጥሙን ከጻፍኩ በኋላ እንደገና ሪፍሌክሽን ማለትም ማብራሪያ ጨምሬበታለሁ ግጥሙ ስለምን እንደሚናገር። ስለዚህ እነዚያ ታዋቂ ግጥሞችን ከዚያ ደግሞ በአማርኛ በግዕዝ ብዙ የተሸለምኩባቸው በጣም ታዋቂ የሆኑ የግዕዝና የአማርኛ ግጥሞች ወደ እንግሊዘኛ በመተርጎም ቀጥታ በእንግሊዘኛም በመጻፍ የተሰበሰቡ የግጥም መጽሐፍት ናቸው። የአሜሪካ እና የኢትዮጵያ ባንዲራ የምታዩት እነዚያ ግጥሞች ሁለቱ ግጥሞች በአንደኛ የወጡት ፍሎሪዳ እና ኔቫዳ ነበረ 2003 እና 2004 እና ሁለቱ የሚናገሩት ስለ አሜሪካ ነው። ስለ አሜሪካ የሚናገሩ ነበሩ። እነዚያም አንዱ God gave you all you need የሚል ነበር ርዕሱ። ሌላው ደግሞ ስሙን ደረሳው ነው ቆይ The Land of Collections። ሌሎች ደግሞ Around the Clock የሚሉ 4 ናቸው። ስለዚህ The Land of Collection፣ God gave you all you need፣ Around the Clock፣ አንደኛው ደግሞ ሶስተኛው Through my own thought የሚል ነው። Through my own thought ይሄኛው ስለ 9/11 እና ስለ ኮሎምቢያ ሻትል የሚናገር ነው። ባጭሩ ስለ ትራንስፖርቴሽን የሚናገር ነው። በጣም አንደኛ ከወጡትና በዓለም አቀፍ ደረጃ ከታተሙ መጽሐፍት ከታተሙ ግጥሞች እነዚህ ናቸው። አንድ ጊዜ ላሳያችሁ በየትኛው መጽሐፍ እንደታተመ። ይሄ መጽሐፍ Great Poems of the Western World አንዱ ግጥሜ በዚህ ውስጥ ታትሟል። ይሄ አንቶሎጂ ኦፍ ዘ ይር በዓለም አቀፍ ደረጃ በአንደኛ ደረጃ የወጡ የእንግሊዘኛ ግጥሞች የሚታተሙበት መጽሐፍ ነው። ስለዚህ በዚህ መጽሐፍ ታትሞ ወጥቷል አንዱ። ሌላው ደግሞ በዚህ መጽሐፍ Today's Famous Poems on the Wings of Pegasus የሚለው በዚህ ታትሟል። እነዚህ አንቶሎጂ ኦፍ ዘ ይር የሚባሉ ናቸው። በአመት አንድ ጊዜ የሚታተሙ የሆሊውድ ታዋቂዎች ናቸው ድርጅቱን የሚመሩት። ፌመስ ፖኤት ሶሳይቲ ይባላል። ሌላው ግጥሜ ደግሞ On the Wings of Poetry በሚለው በዚህ መጽሐፍ ታትሞ ወጥቷል። እና ይሄ መጽሐፍ የነዚህ ግጥሞች ሁሉ ስብስብ ነው። ከዚያም እንደነገርኳችሁ በአማርኛና በግዕዝ ትልቅ ዝና የነበራቸው ታዋቂ የነበሩ ግጥሞችን ወደ እንግሊዘኛ ተርጉሜ እንደዚሁም በተለይ በአሁኑ ጊዜ በሀገራችን ያለውን ሁኔታ
የሚገልጽ አሳዛኝ ግጥም ሁሉ በዚህ ተካቷል እና the pen and the promise የሚለው መጽሐፌ የእውቅ ግጥሞች ኮሌክሽን ወይም ስብስብ ነው ማለት ነው። በስተጀርባው ይህንን ይመስላል። ስለዚህ ይህንንም አማዞን ላይ ታገኙታላችሁ። ይሄ ደግሞ the cry of the pen ይላል። የብዕር ሰቆቃ ወይም የብዕር እንባ ማለት ነው። ይሄ ሙሉ በሙሉ በኢትዮጵያ ያለውን ወቅታዊ ሁኔታ የሚያስረዳ ነው። ስለዚህ በግጥም መልኩ በግጥምና ግጥሙን በማብራራት የተጻፈ ነው። ግጥሙ አለ፣ ከዚያ ደግሞ ሪፍሌክሽን አለ ማለት ግጥሙ ምን እንደሚናገር በስዕላዊ መግለጫም የተዘጋጀ ነው ማለት ነው። the cry of the pen በስተጀርባ ይህንን ይመስላል እና ይሄ መጽሐፍ ወቅታዊ በሀገራችን ያለውን ወቅታዊ ሁኔታ ይናገራል፣ መፍትሄውን ይናገራል። የነበረን ፍቅርና አንድነት ተመልሶ ሊመጣ የሚችለው እንዴት ነው? ለምንስ እንደዚህ ተለያየ? ይህንን ልዩነት እንደገና መጠገን እንዴት እንደምንችል ሁሉ የሚያስረዳ መጽሐፍ ነው ማለት ነው። the cry of the pen ይሄም ያው አማዞን ላይ ይገኛል። እንግዲህ እነዚህ አሁን ከዩቱብ ከጠፋው ጊዜ ጀምሮ የተጻፉ ናቸው። ስለዚህ አንድያውን አልጠፋሁም ማለት ነው። ማለትም በስተጀርባ በእርግጥ ቤተክርስቲያን ሄዳለሁ፣ አገልግሎት ሰጣለሁ፣ አስተምራለሁ በተለያዩ ቦታዎች። ያው በዩቱብ ነው ብዙ አልተገኘሁም። በተለይ በዩቱብ አባላት የነበራችሁ ሰዎች ለእናንተ የሚገባውን የአባልነት አገልግሎት በስርዓት ስላልተወጣሁ በጣም ይቅርታ እጠይቃለሁ እና አስተያየትና ጥያቄ ያላችሁ ሰዎች ማቅረብ ትችላላችሁ ማለት በኢሜል ልትልኩልኝ ትችላላችሁ። በተረፈ እንግዲህ ለንደን የምትኖሩ ሰዎች ለንደን ላይ እንገናኝ። የምትፈልጓቸውን መጽሐፍት ሁሉ ከኔ ማግኘት ትችላላችሁ። የግዕዝ ቋንቋ ትምህርትን በተመለከተ አሁን በሁለቱም በአማርኛም በእንግሊዘኛም ማስተማር ጀምራለሁ። አሁን መጽሐፍት ሁሉ አሉኝ፣ ሁሉንም አዘጋጅቻለሁ። በጻፍኳቸው መጽሐፍት መሰረት በእንግሊዘኛ ለሚፈልጉ የእንግሊዘኛ ክፍል ይኖረኛል፣ በአማርኛ ለሚፈልጉ ደግሞ የአማርኛ ክፍል ይኖረኛል፣ ከህፃናት ጀምሮ እስከ ትልልቆች ሰዎች። ስለዚህ ምንድነው መመዝገብ ትችላላችሁ ማለት ነው። መማር የምትፈልጉ ሰዎች መመዝገብ ትችላላችሁ። መጽሐፍቱን የምትማሩባቸው መጽሐፍት ደግሞ በዚያው ባላችሁበት ማግኘት ትችላላችሁ ማለት ነው። ስለዚህ ያለኝ መልእክት ይሄ ነው ለዛሬ።